ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምናላችሁ እንደምንከረማችሁ እንደዚህ አድመካል ፈቃድ ተከታታይ የብሉይ ኪዳን ትምህርታችን ነው እየተማማርን ያለነው። ዛሬም ኦሪት ዘጸአት እንመለከታለን። ኦሪት ዘጸአት ምዕራፍ 27 እናያለን። ምዕራፍ 27 ምን ይላል? ስለምን ይናገራል? በውስጡ ምን ታሪክ አለው? እንዴት እናጠናዋለን? እናስጠናዋለን? እንዴት እንማረዋለን? እናስተምረዋለን? እንዴት እንረዳዋለን? እናስረዳዋለን? እስኪ እንመልከተው። እንግዲህ በዚህ ምዕራፍ ላይ ስንመለከት በእንተ ግብረ ምጽዋዕ ነው የሚለው። ስለ መስዋዕት አሰራር፣ የመስዋዕት አሰራርን ወይም ስለ መስዋዕት ሁኔታ፣ ስለ መስዋዕት ታሪክ ይተነትናል። መስዋዕት ምንድነው? ምጽዋዕ ምንድነው? ይህንን ይነግረናል። ወአግብር ሊተ ምጽዋዕ እምዘይነቅዝ ዘሐምስ በእመትንሁም። እንግዲህ ከማይነቅዝ እንጨት ሸምሸር ሸጢን ከሚባል ከማይነቅዝ እንጨት መዓዛው የማይለወጥ የማይነቅዝ እንጨት፣ ብዙ ጊዜ ግራር እንጨት ይሉታል ሊቃውንቱ። በሌሎቹ ደግሞ ሸምሸር ሸጢን፣ በሌሎቹ ዓለም ዘይቤ ሸምሸር ሸጢን ይባላል። ወደኛ ስንተረጉመው ሸምሸር ሸጢን ግራር እንጨት ነው። ግራር እንጨት አንደኛ አይበሰብስም፣ ብል አይበላውም፣ ቁንቁን አያገኘውም። ሁለተኛው ደግሞ በዘመን ሂደት መዓዛው አይለወጥም። ሁልጊዜ አንድ አይነት መዓዛ ነው ያለው። ሌሎቹ እንጨቶች ትል ይበላቸዋል፣ ይቀነቅናሉ፣ ቁንቁን ይበላቸዋል፣ ይበሰብሳሉ። የመበስበስ ባህሪ የለውም። ሁሉ ነገር ዝም ብሎ ተቆጣጥሮ መኖር የሚችል ምንም የማይቆጣጠረው ብል የማይበላው እንጨት ነው። ሁለተኛው ደግሞ መዓዛው የማይቀየር ነው። ሌሎቹ መዓዛቸው ይቀየራል እንጨቶች እየቆዩ ሲሄዱ። ይሄ ግን መዓዛው የማይቀየር እንጨት ነው። ከዚህ አሰራለው። ሙሴ አይደለም የሚሰራው፣ ይሄን የሚሰሩ አሉ። በነገራችን ላይ ልብሰ ተክህኖ የሚሰሩ አሉ። ይህንን ነዋየ ቅድሳት የሚሰሩ አሉ። እነኚህ ሁሉ ከክህነት አገልግሎት ጋር እኩል በኩል ደረጃ ያላቸው አገልጋዮች ናቸው። እግዚአብሔር ራሱ ለሙሴ ያሰማራቸው አሉ የሚሰሩ። ይሄንን ወደፊት በዝርዝር ይመጣሉ፣ እነሱን እንመለከታቸዋለን። እንደው ዝም ብሎ በዘፈቀደ ተነስቶ ነዋየ ቅድሳት ሰው አይሰራም። ስራ መስራት ስለቻለ ብቻ ጥሪ ይጠይቃል። እንደገናም የደብተራ ኦሪት የቤተ መቅደሱ ቅርብ አገልጋዮችና ያንን ጠንቅቀው ሕግና ስርዓቱን የሚያውቁ ሰዎች መሆን አለባቸው። አንዳንድ ጊዜ አሁን በእኛ በቤተ ክርስቲያን ብዙ የምናያቸው ክፍተቶች አሉ። በእርግጥ ልጆች ከእውቀት እንደው ባላቸው ቅንነት አንጻር ነው። ክፍተቱ የሚመናን አይደለም። ክፍተቱ የወጣቶች አይደለም። ይህ ማን ነው ክፍተቱ ከተባለ እኛ የቤተክርስቲያን መሪዎች፣ አስተማሪዎች የተባሉ ሰዎች በደንብ አድርገን ባለማስተማራችን የሚታዩ ክፍተቶች አሉ። ለምሳሌ ስዕል የሚስል ሰው ስዕል ስለቻለ ብቻ መጥቶ ጊዮርጊስ ሊስል ይችላል። ቤተክርስቲያን ላይ መጥቶ እመቤታችን ይስላሉ፣ ሚካኤል ገብርኤል ይስላሉ፣ እግዚአብሔርን ይስላሉ፣ ስላሴን ይስላሉ። ሲስሉ እነሱ በቅንነት በመንፈሳዊ ቅናት ተነሳስተው መንፈሳዊ ቅናት ስላቃጠላቸው በልዩ ደስታ ደስ ብሏቸው ይስላሉ። ተገቢም ነው። ልጆቹ የቤተክርስቲያን ልጆች የቤተክርስቲያን ስዕል መሳላቸው። ነገር ግን ስዕል ሲሳል አንደኛ በመጀመሪያ ደረጃ ስዕል የሚስለው ሰው ለቅዱስ ጊዮርጊስ ለመሳል የቅዱስ ጊዮርጊስን ገድል ከመነሻው እስከ መጨረሻው በደንብ ጠንቅቆ ማወቅ አለበት። ምክንያቱም ስዕል ማለት ያለ አንባቢ ያለ ተርጓሚ ፊት ለፊት የቅዱሱን ገድል ቁጭ አድርጎ የሚያሳይ ከመምህራን በላይ የሆነ መምህር ነው ስዕል። ከሊቅ በላይ የሆነ ሊቅ ነው ስዕል። እመቤታችንም ስትሳል እንደዚያው ነው። ምክንያቱም ነገረ ማርያምን ጠንቅቆ የማያውቅ ሰው ዝም ብሎ በዘፈቀደ ስዕል ስለቻልን ብቻ አይሳልም። ለዚህም ነው እግዚአብሔር ለሙሴ እነከሌ ስዕሉን ይሳሉ፣ እነንተና ደግሞ ምንጣፍ ያንጥፉ፣ መጋረጃ ያዘጋጁ፣ ድንኳኑ እነከሌ ይስሩት ብሎ እያንዳንዱ ነገር እግዚአብሔር አስቀምጦ በዚህ መሰረት ነው እየተሰራ ያለና መስዋዕት እንደዚህ አድርጋ አሰራ ከሚሰሩ ሰዎች ያለው ያው በእመት ኑሁ 5 ክንድ ማለት ነው። በእመት እጥፎ ረቡ ይከውን መስዋዕቱ ወሳለስ በእመት ይከውን ቆሙ። በቁመቱ 3 እንደገና ረህቡ ደግሞ 5 ሆኖ ይሰራ ብሎ ነግሮታል። ወአግብር መስዋዕት ወትገብሩ ሎቱ አቅርንተ ውስተ አርስቲሁም። እንደዚህ መሰዊያውንም እንደዚህ አድርግ። አቅርንት ማለትም እንደዚህ እንደቀን እንደሆኑ ደግሞ እነሱንም መለከቶችን አዘጋጅለት። በማዕዘኑ በአራቱ ማዕዘን እሱን አዘጋጅለት።
በውስጥና በውጭ በብረት በወርቅ ቀፍለው ወይም ለብጠው ወግበር ላቲ ቀጸላ ለመስዋዕት ለዚያች ለመሰዋዋ ለርሷ ቀጸላ አዘጋጅላት ማለትም ከላይ ከራሷ ላይ የሚዘጋጅ ልብስ አዘጋጅላት በማለት ይህን በደንብ ይነግረዋል። ምክንያቱም ደግሞ በወርቅ መለበጡ ደግሞ እሳት እንዳያገኘው እሳት እንዳያቃጥለው አግብር ይህንን አድርገህ አሰራ ብሎ እግዚአብሔር ለሙሴ ነግሮታል። ወታነብሮን ውስጥ መንጦላይት በውስጥ ይህን ታስቀምጠዋለህ ወይኩን መንፈቀ ቤተ መስዋዕት ከዚያም በኋላ መስዋዕት በሚቀርብበት በቤቱ እኩሌታ ሆኖ ይቀመጣል። ወግበር መጻውርተ እምጽ መሸከሚያ ደግሞ ከእንጨት አዘጋጅለት ዘይነቅዝ ለቤተ መስዋዕት ወተቀፍሎም ብርተ በብርት ውጩንም ትለብጠውና የማይነቅዝ እንጨት ከዚህ አዘጋጅለት። ቅድም ያልነው እንጨት ነው፣ ሌላ ነገር የለውም። ያው ግራር ነው በእኛ ተረጓጓም፣ በእነሱ ሸምሸሸጥን ብለውታል በትርጓሚ ሐሳብ። ከዚህ መሰራት እንዲያለበት ነው የመስዋዕት መሰዋው አሰራሩ እንደዚያ መሆን እንዲያለበት፣ በውጭና በውስጥ በወርቅ መለበጥ እንዲያለበት፣ እሳት በወርቅ ሊያቃጥለው ስለማይችል እንደገናም ደግሞ እንዳይጠቁር እንትን እንዳይል እንዳይቆሽሽም ጭምር ማለት ነው። ወርቅ ለዚህ ሁሉ ነገር ይሆናልና እንደዚህ አድርጋ አዘጋጅ ብሎ እግዚአብሔር መመሪያ ለሙሴ መስጠቱን ነው። ይቀጥልና ወግበር ላቲ አጸደ ለደብተራው እንትን አዘጋጅለት አውደ ምሕረት አዘጋጅለት መግቢያ መውጫ ማለት ነው። ወይም ዙሪያውን አጸድ ማለት ዙሪያውን የሆነ ሰዎች ወጥተው የሚያስተምሩበት ዛሬ አሁን በቤተክርስቲያን ዙሪያውን አደባባይ ያለው አውድ ማለት ነው። አደባባይ አጸድ የምንለው እሱን ነው። ታቦት ስናዞር ለምሳሌ ታቦት የሚዞርበት ራሱን የቻለ አለው። ደብተራ ኦሪት ስትሰራ ታቦቱ ምዋድ የሚያደርጉበት እንደገና ደግሞ ካህናቱ የሚያገለግሉበት አደባባይ ላይ ሆነው ህዝቡ ከታይ ዝቅ ብሎ ማገልገል ስላለበት አጠቃላይ አውደ ምሕረት የምንለው ወይም መድረክ የምንለው በሄኖክ አገላለጽ መድረክ ይባላል፣ አውደ ምሕረት ይባላል። በዚህ ደግሞ በኦሪቱ አገላለጽ ደግሞ አጸድ ይባላል። ይህን አዘጋጅላት ብሎታል። በእንተ ቅባ ዘይት ዘይአቱ በውስተ ደብተራ ስለ ቅባ ዘይት ደግሞ ቀጥሎ ይነግረናል። መደምደሚያ የሚያደርገው ቅባ ዘይት ነው። ወአንተ አዘዞሙ ለደቂቀ እስራኤል ወይንሱ ቅባ ዘዘይት የዘይት ቅባትን ይይዙ ዘንድ የእስራኤል ልጆች ይዘዛቸው ዘቀዳሚ ቅስመታ ንጹሃ አስቀድሞ የተዘጋጀውን ለብርሃን የሚሆን ከማይቱ ማይቶተ በውስተ ደብተራ በቤተ መቅደስ ለዚያ የሚበራ። አሁን እዚህ ላይ ቅባት ምን ዘይቱ ምንድነው ለምንድነው ከተባለ ዘይት ጥቅሙ አሁን ዛሬ ይሄ አምፖል ሳይመጣ መብራት ሳይመጣ እነዚህ አሁን የምንጠቀምባቸው በስልጣኔ ዓለም ያመጣው ውሃውን አዘጋጅቶ ከውሃ እንደገና ደግሞ መብራት እንዲገኝ አድርገው ሰዎች በጥበብ ተፈላስፈው ይህንን ባላመጡበት ዘመን የነበረው እስካሁንም ድረስ በገጠር ያለው ዘይት ነው። ዘይቱን መግላሊት ወይም የሆነች እንደ ከሸክላ የምትሰራ ነገር አለች። ከዚያ ሸክላ የተሰራችው ላይ ዘይቱን ያስቀምጣሉ። በዘይቱ ላይ ደግሞ ክር ያስቀምጣሉ። ክሩን ከዘይቱ ለውሰው ዘይት ላይ ሲያስቀምጡት ያየበረ ያድራል። ዘይቱ ከክር ጋር ያድራል ማለት ነው። ያን ክሩ እየበራ ሲያድር አሁን ዛሬ ጧፍ አለ፣ ዛሬ ሻማ አለ፣ የተለያዩ ከተማ ከሆነ ደግሞ አምፖል አለ። አሁን መብራት ችግር የለም በቤተክርስቲያን አገልግሎት ውስጥ ማለት ነው። እነኚህ ሁሉ በሌሉበት ጀነሬተር በሌለበት ዘመን በጨለማ ውስጥ አገልግሎት ሲሰጥ የነበረው በደብተራ ኦሪት እግዚአብሔር ከሰራቸው ሕግጋት መካከል አንዱ ምንድነው ከተባለ ዘይት አዘጋጅ። ዘይት ካዘጋጀ በኋላ እዚያ ላይ ከእንትን ላይ አድርገው ሸክላ ላይ አድርጎ ዘይቱ ላይ ክር ይደረጋል። ክሩ ከተደረገ በኋላ ሲለወስ በዘይት ያየበራ ያድራል። አገልግሎቱ የሚከናወንበት ይህንን ነገር መስራት እንዲያለባቸው ዘይት አንጡ ባላቸው ብለው ህዝቡ ዘይት ያመጣል። እሱን አዘጋጅተው መብራት እየበራ እንዲያድር ማለት ነው። አፋም መንጦላይት ቅድመ ትእዛዝ ከመታዘዙ አልፎ ከመንጦላይቱ በፊት ወያቱ አሮን ወደይቁም እምሰርክ እስከ ነግ በቅድመ እግዚአብሔር ሕግ ለዝሉፉም ለትውልድክም ሀበ ደቂቀ እስራኤል ይህ ሕግ የተሰራበት ነው። እንግዲህ አሮንና ልጆቹ በደብተራ ኦሪት አፋ መንጦላይት ከመንጦላይቱ ውጭ ማለትም ከመገራጃው ውጭ ነው የሚበራው። ሲበራ እንዴት ይበራል? እምሰርክ እስከ ነግ ነው። ከማታ ነው የሚበራው 12 ሰዓት ይበራል። እስከ ጧት 12 ሰዓት ድረስ ይበራል ማታ ጀምሮ። ጧት ሄደው ግን ያጠፉታል። እንደ ይሄ በቅድመ እግዚአብሔር ሕግ ለዝሉፉ ለዘላለም ይሄ በእግዚአብሔር ፊት ሕግ ነው።
ለትውልድክሙ ሀበ ደቂቀ እስራኤል ለእስራኤል ልጆች ሁሉ ለዘላለም ሕግ ሆኖ የተሰራ ነውና ይህንን አድርጓል። ማታ እያበሩ አድሮ ጧት ማጥፋት ማለት ነው። በደብተራ ኦሪት የነበረው የኤሊ ልጆች አንዱ የሻሩት ሕግ ይሄ ነው። ማታ እየበራ ጧት ይጠፋል። ማታ አብሩ ይላቸዋል፣ ሄደ ያበራሉ፣ ጧት ያጠፋሉ። ከዚያ በኋላ ልጆቹ ግን ሕጉን ሲሽሩት ምንድነው ያሉት? ይሄ ምን ይሰራል? እንዲህ አይነት ሕግ አያስፈልግም በዚህ ዘመን። እኛ መጫወት እየፈለግን ማታ አብሩ ጧት አጥፉ እያልከን ነው ብለው መብራት እንዳይበራ አድርገው ቤተ እግዚአብሔርን በጨለማ ውስጥ አሳድረው ነበርና አንዱ የተላለፉት የመጀመሪያው ሕግ ይሄ ነው ማለት ነው። ስለዚህ አጠቃላይ የቤተ መቅደሱን የንዋየ ቅድሳቱን ጉዳይ በውስጥ ያለውን እየተነተነ ከመጣ በኋላ ከዚህ ከቤተ መቅደሱ ስርዓት መካከል አንዱ ሕዝቡ ዘይት አንጥተው በዘይቱ ላይ መብራት እየበራ ማደር እንዳለበት እግዚአብሔር ለሙሴ የተናገረው ለአሮንና ለልጆቹ ያስተላልፍ ዘንድ የእስራኤል ልጆችም ሕግ አድርገው ለልጅ ሲመሰክሩትና ሲያስተምሩ ሲጠብቁ እንዲኖሩ እግዚአብሔር የሰጠው ሕግ ይሄንን ይመስላል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ እየተመሰገነ ይሁን። ይቆየን።